أعوذ بالله السميع العليم من الشيطان الرجيم. بسم الله الرحمن الرحيم. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقهوا قولي. وبعد سلام الله عليكم ورحمته وبركاته. يا الله سلام زنتنا بركات ባላችሁበት ይድረሳችሁ። እንደተለመደው አንዲትን የቁርአን አያ ላይ ሪፍሌክሽን ምናደርግ ይሆናል፣ ምናነሳ ምንወያይ ይሆናል ማለት ነው። አላህ Subhanahu Wa Ta'ala የሥራ ጌታ መሆኑን በደንብ ያብራራልናል። ወለይሰ ሊልኢንሳኒ ኢላ ማ ሰዓ። የሰው ልጅ እኮ ከሰራው ውጪ ምንም ነገር የለውም። በቃ የሆነ አዲስ ነገር እንዳትጠብቁ። የሰራው የልፋቱን ዋጋ ወአነ ሰዕየሁ ሰውፈ ዩራ። ያ የሰራውን የልፋቱን የድካሙን ዋጋ ያየዋል እንጂ ሌላ ነገር የለም። ስለዚህ የድካማችሁ የልፋታችሁ ውጤት ይታያል፣ ልፋታችሁ ይታያል፣ ድካማችሁ ይታያል። አንዳንድ ጊዜ ሰዎች ምድር ላይ ስንኖር ውጤት ብቻ እንመለከታለን። ምንድነው ውጤቱ? የመዳረሻው ምንድነው? አላህ ደግሞ ውጤቱን ብቻ አይደለም ልፋታችሁ ድካማችሁን እናየዋለን ይላልና የሥራ የልፋት የድካም ነገር አላህ Subhanahu Wa Ta'ala በሱረቱ ዘልዘላ ላይ በደንብ ያነሳል። የሚያመል ምስቃለ ዘረቲን ኸይረን የራ። ጥሩ ያደረገ ያንን የሥራውን ውጤት ያየዋል፣ ድካሙን ልፋቱን ያየዋል። አላህ በደልን የሚጠላ ከሰው ልጅ ላይ በደልን ያነሳ እኔ ባሮችን አልበድልም ብሎ ራሱ የተናገረ ጌታ ነው፣ የፍትህ ጌታ ነው። ስለዚህ የልፋታችንን የጥረታችንን ጥሩም ይሁን መጥፎ እናየዋለን። ስለዚህ ዘልዘላ ስለ ስራ አቋሙን ያላህ Subhanahu Wa Ta'ala አቋም እንደምናየው በደንብ ታብራራለልና ከሷ ቀጥሎ የመጣችው የቁርአን ሱራ ደግሞ ወሁሲለ ማፊ ሱዱር ትላለች። ማለትም ሱረቱል አዲያት ስለተለያዩ ነገሮች ታነሳና ማገባደጃዋ ላይ ወሁሲለ ማፊ ሱዱር የልቦች ያስቀመጡትን ያከማቹት ነገር በተገለጠ ጊዜ ምንድነው? የሰው ልጅ በህይወት ዘመኑ በሙሉ ልቡ ላይ ያከማቸው ነገር ምንድነው? ልክ መልእክተኛው አለይሂ ሰላቱ ሰላም ኢነላህ ላ ينظر ኢላ አጅሳሚኩም ወላ ኢላ አምዋሊኩም፣ ንብረቶቻችሁን ይሄ ያፈራችሁትን ንብረት ከላይ የሚታይ ነገሮቻችሁን አይደለም አላህ Subhanahu Wa Ta'ala የሚመለከተው። ወላኪን ينظر ኢላ ቁሉቢኩም ወአማሊኩም፣ ልቦቻችሁና ስራዎቻችሁ ምንድናቸው የሚለውን ነገር በደንብ አላህ Subhanahu Wa Ta'ala ያያዋል ይላሉና ስለዚህ አላህ Subhanahu Wa Ta'ala እነዚህ የሁለቱ ጌታ ነው፣ የሥራና የልብ ማለት ነው። መጀመሪያ ንያችን ልክ መልእክተኛው አለይሂ ሰላቱ ሰላም ኢነመል አዕማሉ ቢንያ ደጋግመን የምንለው የሐዲስ ነው። አላህ Subhanahu Wa Ta'ala የነዚህ የሁለቱ ጌታ ነው። ምን አስቤ ነው የሆነ ነገር ስሰራ፣ ምን አድርጌ ነው ልቤ ላይ የተከማቸው ነገር ምንድነው? በምን ንያ ነው የሆነ ነገር እያደረኩኝ ያለሁት? ንያቸው ተበላሽቶ ውስጣቸው ተበላሽቶ ግን ውጫቸው ለሰዎች የሚታይ ገጽታቸው በጣም የሚያማሩ ሰዎችን አላህ Subhanahu Wa Ta'ala ሱራ መስርቶ ይነግረናል። ሱረቱል ሙናፊቂን ልክ ሱረቱል ሙናፊቂን ከፍተን የመጀመሪያውን የቁርአን አያ ስንቀራው እንዲህ ይላል إذا جاءك المنافقين قالوا نشهد إنك لرسول الله። ሙናፊቆች እኮ አንተ መሐመድ ሆይ ሙናፊቆች ወደ አንተ በመጡ ጊዜ قالوا نشهد إنك لرسول الله፣ እኛ የአላህ መልእክተኛ መሆኑን እንመሰክራለን። والله يعلم إنك لرسوله፣ الله መልእክተኛ መሆንህን ያውቃል ማለት ውሸት የለውም። እዚህ ላይ ምንም አይነት ውሸት የለውም ማለት አንተ የአላህ መልእክተኛ መሆንህ ላይ ውሸት የለውም። ችግሩ የቱ ጋር ነው? والله يشهد إن المنافقين لكاذبين፣ ሙናፊቆች ግን ውሸታቸው መሆኑን ደግሞ አላህ Subhanahu Wa Ta'ala ይመሰክራል። ማለት አንተ መልእክተኛ መሆንህ ላይ አይደለም ችግሩ፣ እነሱ ግን ልባቸውና ውጫቸው የተለያየ ነው። ኢንቴንሽናቸውን አላህ Subhanahu Wa Ta'ala እየገለጸ ነው። ንያቸው ውስጣቸው እያሰበ ያለው ነገርና አንተ ጋር መተው ያሳዩት ነገር በጣም የተለያየ ነው። ስለዚህ እኔ አላህ ራሱ የሙናፊቆችን ኢንቴንሽን ሐሳባቸውን በውስጣቸው የደበቁትን ነገር ለመልእክተኛው አለይሂ ሰላቱ ሰላም ይገልጻል። ይሄ አቂዳዊ ጉዳይ ነው። ማለት እነዚህ ሰዎች قالوا نشهد إنك لرسول الله والله يعلم إنك لرسوله والله يشهد إن المنافقين لكاذبين። ውሸታሞች ናቸው ማለት በእምነታቸው እየካዱ ነው፣ እያስተባበሉ ነው፣ እያጭበረበሩ ነው፣ ውሸታቸው ነው ብሎ ለመልእክተኛው አለይሂ ሰላቱ ሰላም ያስረዳል። ይሄ አቂዳዊ ጉዳይ ነው። ወደኛ ህይወት ደግሞ ስናመጣው ምን አስበን የሆነ ነገር ምናደርገው ውስጣችን ውስጥ እኔ አሁን
ውስጤና ውጪ ተመሳሳይ ነው ወይ እያሰብኩት ያለውትና እያደረኩት ያለውት ነገር ተመሳሳይ ነው ወይ እምራመድበት እየሄድኩበት ያለውት መንገድ ልክ ነው ወይ እማወጣው ዘካ እማደርገው ሀጅ እምሰግደው ሰላት እውነትም ውስጤና ውጪ ተመሳሳይ ነው ወይ አላህ ስለ ሙናፊቆች ሲያነሳ እንደዚህ ይላል إذا رأيتهم تعجبك أجسامهم وإن يقولوا تسمع لقولهم كأنهم خشب مسندة ستاجو أبيت ماماراتشو أبيت ينققراتشو مامار أبيت يعقواماتشو مامار جورو ستهنو متادامتاتشو سياورو በጣም ያማሩ ናቸው የሰውነታቸው ማማር በአንተ ራሱ ትገረማለህ ድንቅ ነው የሚለው ከዛ ወረድልና ሁሙል አዱ አስረግጦ የመታ እነሱ ራሳቸው ናቸው ጠላቶች ይፈልግ የንግግራቸው ማማር ቢያስደንቅህም ያቋማቸው ማማር ቢያስገርምህም እንኳን ጠላቶች ግን እነሱ ናቸው ምክንያቱም ምላሳቸው እንደማር ነው አንተ ጋር ሲመጡ የሚናገሩት ነገር ያማረ ነው አላህ ግን የልባቸውን ያውቃል ልባቸው ይዋሸ ነው አፋቸው አይደለም ልባቸው ይዋሸ ነው ስለዚህ ትልቁ ነገር አላህ Subhanahu Wa Ta'ala ይሄንን እስልምና ለኛ ሲሰጠን ዱንያን በህይወታችንም ጭምር እስልምና የህይወታችንን ክፍል የሚያጠቃልል ሃይማኖት ዲን እስከሆነ ድረስ ሁለቱንም ነገሮች መመልከት አለብን ውስጤና ውጪ ምንድነው ያሰበ ያለው ኢንቴንሽን ምንድነው የሆነ ነገር ሳረክ ስሰራ ስበላ ስጠጣ ኢባዳዎችን ሳረግ ሀጅ ኡምራ ሊሆን ይችላል ሰላቴን ስሰግድ وإذا قاموا إلى الصلاة قاموا كسالى ይላቸዋል አላህ ሙናፊቆች እኮ ሰላት ላይ በቆሙ ጊዜ ኩሳላ ነው በቃ ለታይታ ነው يراؤون الناس ولا يذكرون الله إلا قليلا ሰዎች ያዩኝ ያላዩኝ በቃ ታካቾች ሆነ ታያቸዋለ በጣም ትክት ብለው ነው የሚሰግዱት ግን يراؤون الناس ولا يذكرون الله إلا قليلا ሰዎች ለታይታ ነው አላህን ጥቂት ማውሳትን እንጂ ያወሱትም ስታቸው የሰላታቸው ማማር የጾማቸው ማማር የሐጃቸው ማማር ግን ልባቸው የሚያስበው ያንን አይደለም አላህ ከሙናፊቆች በጣም የሚጠላው ባህሪ ደግሞ ደጋግሞ ኢነል ሙናፊቂነ ፊ الدرك الاسفل من النار ይላቸዋል የእሳት የመጨረሻው ክፍል በጣም የሚያቃጥለው ክፍል ላይ ናቸው ሙናፊቆች ይላል በጣም የሚጠላው ባህሪያቸው ምንድነው አስመሳይነታቸው ነው ጠላትን እንደ ጠላት ተታገለዋለህ ስትራቴጂ ትነድፋለህ ጠላቴ ነው እንደዚህ ባደርግ ያ ጠላትህ ግን ውስጥህ ላይ ያለ ከሆነ በጣም አስቸጋሪ ነው የሚሆነው ለዛ ነው አላህ Subhanahu Wa Ta'ala ደግሞ ደጋግሞ ውስጣችሁን ተመልከቱት ማለት ሰዎች ጋር እንታያለን ጥሩ እንመስላለን ጥሩ እናደርጋለን ጥሩ ሰራለው ጥሩ ታያለው ውስጤ ግን የሚያስበው ያንን ካልሆነ አላህ Subhanahu Wa Ta'ala በጣም የሚጠላው ባህሪ እኔ ላይ ያለብኝ ማለት ነው ከሰዎች ጋር ባለኝ ግንኙነት ምን አስቤ ነው ማደርገው ኢን ተምሰስኩም ሐሰነቱን ተሱኡሁም ይላል ጥሩ ነገር ቢያጋጥማችሁ እነዛ ሙናፊቆች ይጎዳሉ በቃ ረብሽ ነው የሚሉት ስብር ነው የሚሉት ትንሽዬ ስራህ ላይ ሊሆን ይችላል ንግድ ላይ ሊሆን ይችላል ትምህርት ላይ ሊሆን ይችላል ትንሽ ደረጃ ከጨመርክ ትንሽ ለውጥ ከታየብህ ይሰበራሉ ስብር ነው የሚሉት ኩምሽሽ ነው የሚሉት አይችሉም የሰው ስኬት አያስደስታቸውም ይሰበራሉ ወኢን ቱሲብኩም ሰይአቱን يفرحوا بها የሆነ ሰይአ ደረሰበት የሆነ ነገር መጥፎ ነገር ደረሰበት ሲባል ከሰሙ ደግሞ ያ ለነሱ የደስታ ቀናቸው ነው እኔ በሰዎች ደስታ በትንሽ ስኬታቸው ተበሳጭቼ የሆነ ነገር ደረሰባቸው ሲባል ደግሞ እምደሰት ከሆነ ራሴን ደግሜ ቼክ ማድረግ አለብኝ ማለት ነው ምክንያቱም ሰዎች ሲያዩኝ ምናልባት በጣም መጥፎ ነገር ደረሰባቸው ተብሎ ቤታቸው ሄጄ ተእዚያ ልቀመጥ ይችላልው ለቅሶ ነው ሐዘን አብሬያቸው ልካፈል ይችላልው ሰዎች ያቁም ይሄንን አላህ ግን يعلم خائنة الأعين وما تخفي الصدور አይን ትከዳለች ይላል አላህ Subhanahu Wa Ta'ala የአይንን መክዳት አላህ ያውቃል ሰዎች አይኔን ሲያዩት ያማረ ነው ለነሱ አዝኛለሁ አይኔ ላይ እንባ ይታይብኛል ግን ክዳቷን አላህ ያውቃል ይላል يعلم خائنة الأعين وما تخفي الصدور ልቦች የደበቁትን ብዙ ስራ የሚሰራው መሬት ከመውረዱ በፊት ልቦቻችን ላይ ነው አይምሮአችን ላይ ነው ምንድነው እየታሰበ ያለው
አይምሮ ምንድነው ያሰበ ያለው ልቤ ምንድነው ያሰበ ያለው እውነት እኔ የሰዎች ደስታ ያስደስተኛል ወይ የሰዎች ሀዘን ያሳዝነኛል ወይ እንደዛ ካልሆነ የሆነ የሙእሚን የሚያምር ሰውን ለምድ ለብሼ የሚያምር ሰውን ማንነት ተላብሼ ውስጤ ግን ሌላ ነው ማለት ነው የሙናፊቅነት ባህሪ ተዋርሶብኛል ማለት ነው የሙናፊቅነት ባህሪ ተላምዶብኛል ማለት ነው ለዚህ ነው መልእክተኛው አለይሂ ሰላቱ ሰላም ደጋግመው ኢነመል አዕማሉ ቢንኒያ የሚሉት በቃ ስራ በንያ ነው ንያን ደግሞ የሚያውቀው አላህ ነው አሁን ብዙ ጊዜ እኛ መጥፎ ነገር ሲደርስብን ወይ ሰዎች ባላሰብነው መንገድ ሲጠረጥሩን ወይ አላህማ እኮ የኔን ልቤን ያውቃል የልቤን ይረዳል እንላለን ከዛ ሰዎች ላይ ደግሞ መጥፎ ነገር ስናደርግ የልብን እንደሚረዳ እንረሳዋለን አላህ ልብን የሚያይ ጌታ ነው ልክ ተበድዬ ልቤን እንዲያይልኝ እንደምፈልገው በሁሉ ሰዎችንም ስበድል አላህ ልቤን እንደሚያየው ማወቅ አለብኝ ምን አስቤ ምናልባት እነዛ ሰዎች ጥሩ ነገር የተደረገላቸው ይመስላል አንድ ጊዜ ጥሩ ነገር እናደርጋለን ሰደቃ እንሰጣለን ያማረ ሰደቃ ያማረ ነገር ለሰዎች እንሰጣለን ግን ምን ይኖረዋል መክራራት ይኖረዋል በላጩኝ ለመታየት ይሆናል ያንን ነገር ያደረኩት አላህ እሱን አይቶታል ለዛ ነው ሰደቃ ስትሰጡ በመን እንዳይሆን ይላል ያንን ምንም ያቆማን ነው ሰዎችማ ሲያዩኝ በምንድን ነው የሰጠሁት አላህን ፈርቼ ነው የሚመስለው እኮ ጥሩ ነገር አድርጌ ነው የሚመስለው አላህ ግን ልባችሁን አቃለውና በመን እንዳይሆን በመክራራት እንዳይሆን በልጦ ለመታየት እንዳይሆን እንደዛ ከሆነ ስራ በሙሉ ይበላሻል ትልቅ ስራ የሚሰራው መሬት ከመውረዱ በፊት ልብ ላይ ነው የምናደርጋቸው እያንዳንዱ ነገሮች አላህ እኮ የሆነ ነገር ኸይር ነገር አስበን ካላደረግነው ሐሰና የሚጽፍልን ጌታ ነው በልባችን ባሰብነው በኢንቴንሽናችን በንያችን ማለት ነው ካደረግነው ደግሞ እንደገና ሌላ አጅር የሚጽፍልን ጌታ ነው አላህ Subhanahu Wa Ta'ala ሱረቱ ኑን ላይ ኑን والقلم وما يسطرون ما أنت بنعمة ربك بمجنون ያለ ካብራራ በኋላ ስለ ቁረይሾች ያነሳል ቁረይሾችን እኮ ፈተናቸው ይላል እንዴት አድርገን ፈተናቸው ልክ የአትክልት ስፍራዎችን ሰዎች እንደፈተናቸው ቁረይሾችንም ፈተናቸው ማናቸው የአትክልቶቹ ባለቤት አባታቸው 3 ልጆች አሉት እና በህይወት ዘመኑ በሙሉ ለሰዎች ጥሩ ነገር ያደርጋል ሰደቃ ይሰጣል የሆነ ነገር አትክልት ትልቅ አትክልት የሚያምር የሚያስጎመጅ አትክልት ስፍራ አለው ከሚያተርፈው ትርፍ ላይ ሁሌ ለሰዎች ሰደቃ ይሰጣል ዘካ ያወጣል ይሄን ደግሞ የአካባቢው ሰው በሙሉ ያውቃል እና ሁሉ ጊዜ በሆነ ጊዜ ያንን ሰደቃ ለመውሰድ ዘካ ለመውሰድ ይመጣሉ እና ይሄ አባት ይሞታል እና ለልጆቹ ይወርሳሉ ይሄንን ያትክልት ስፍራ እና አላህ ስለነዚህ 3 ልጆች ያነሳልናል ሱረቱ ኑን ላይ እና በለውናሁም ከማ በለውና أصحاب الجنة إذ أقسموا ليسرمونها مسبحين በተማማሉ ጊዜ በጠዋት ተነስተን ማንም ሰደቃ የሚወስድ ዘካ የሚወስድ በሙሉ ሳይመጣ በፊት እዛ ቦታ ላይ እንደርስና ያንን አትክልት ስፍራ በሙሉ ሐቃችንን ወስደን ለሰው የሚባል ነገር አንሰጥም በራሳችን እንተማመናለን ለሰዎች የሚባል ነገር ደግሞ አንሰጥም ብለው ይማማላሉ ይላል አላህ Subhanahu Wa Ta'ala እና መማማላቸውን ከሶስቱ በስተቀር የሰማ ሰው የለም በቃ እነሱ የሚያስቡት ሶስቱ ናቸው ጠዋት ተነስተው ያንን ነገር እንደሚያደርጉ ነው ሲነጋ فطاف عليها طائف من ربك ከአላህ የሆነ ዟሪ ነገር ዞረበት ይላል ምን እንደሆነ አይታወቅም እሳት ሊሆን ይችላል ያንን ነገር ሊያበላሽ የሚችል የትኛውንም ነገር ሊሆን ይችላል አልተጠቀሰም ግን ዟሪ ነገር ያ አትክልት ስፍራ ላይ ዞረበት እና ድምጥማጡ አመድ ሆነ ይላል አላህ Subhanahu Wa Ta'ala ምናቸውን ነው ያየው ገና እኮ አልሰሩትም ገና እኮ አላደረጉትም ግን ንያቸው መማማላቸውን አይቶታል አላህ Subhanahu Wa Ta'ala ከንያ ከፍ ባለ ሁኔታ ነው የተማማሉት በቃ እንደሚያደርጉ በጣም እርግጠኞች ናቸው መጨረሻ ላይ ተወብተው ወደ አላህ እንደተመለሱ ይነግረናልና ብዙ ጊዜ የሆነ ነገር ለሰዎች መጥፎ ነገር ስናስብ መጥፎ ነገር ስናደርግ ሰዎች አያዩንም ይሆናል ከኛ ሁሉ ጊዜ ኸይር ነው የሚታየው ከኔ ሁሉ ጊዜ ኸይር ነው የሚመጣው
ማንም ሰው በልቤ ማስበው ነገር አያውቅም አላህ ግን ያዕለሙ ኻኢነተ አልአዩን ወማ ተኽፊ ሱዱር ኢንቴንሽናችን ምንድነው ንያ የሚባለው ነገር እኮ በእያንዳንዱ ነገሮቻችን ውስጥ ይገባል ይያሉ መልእክተኛው አለይሂ ሰላቱ ሰላም ከአንድም ሁለት ሶስት የሚነግሩን ይሄን ነው አላህ አቋም የሌለውን አስመሳይ የሆነ ሰውን እንደሚጠላ በሙናፊቆች ማየት ይቻላል ሙዘብዘቢነ በይነ ዛሊክ ላ ኢላሃ ኡላ ወላ ኢላሃ ኡላ ወላዋዎች ናቸው ይላል አላህ ስለ ሙናፊቆች ሲናገር ከነዛም አይደሉም ከነዚህም አይደሉም እናንተ የሆነ ካላህ የሆነ ድልን ስታገኙ ከናንተ ጋር አልነበርን እንዴ ይሏችኋል እዛም ይሄዱና ካፊሮቹ ጠላቶቻችሁ ካሸነፉ እንዴ መረጃ ስንሰጣችሁ አልነበር እንዴ ከናንተ ጋር አልነበርን እንዴ ስለዚህ ከዚህ ምርኮኮ ይገባናል ይላሉ የሚያስቡት ጥቅማቸው ነው እንዴት በሁለቱም ጎን ሆኜ እኔ ጥቅም የማስጠበቅ ይችላል ዋናው ጥቅም ነው ዋናው ትርፍ ነው ሌላው ነገር ይደረስበታል አኺራ የሚባል ነገር ችግር የለውም እዚህ ነው ቅድም እንዳልኩት ኢነል ሙናፊቂና ፊ الدرك الاسفل من النار የሚያቃጥለው ክፍል ላይ ናቸው የሚለው ለዚህ ነውና ሁሉ ጊዜ መጠንቀቅ ያለብን ነገር በእነዚህ ሁለት ነገሮች መካከል ነው አንደኛው ንያ ነው ሁለተኛው ስራ ነው ንያችን ትክክለኛ ሲሆን መሬት ላይ የሚወርደው ነገር ህይወት ይኖረዋል ያማረ ይሆናል ካልሆነስ ሁሉ ጊዜ ተበላሸ ነገር ማምሰራው ሁሌ ለሰዎች ያማረ ቢመስልም ግን በቃ አመድ የሆነ ነገር ነው አላህ Subhanahu Ta'ala ጋር የምናገኘውና ምንድነው የሐሳቦቻችን ምንድናቸው ውስጣችን ያለው ነገር ምንድነው ከዛ ያንን ነገር ደግሞ ወደ መሬት ማውረድ ከኛ ይተበቃል ለዛሬ ነበረን ቆይታ ይሄንን ይመስል ነበር እስከ ሳምንት መልካም ሳምንትን ተመኘው ሰላም አለይኩም ወራህመቱላሂ ወበረካቱ ha